ጤና ይስጥልን ውድ ተመልካቾቻችን ሁሌም በዚህ ሰዓት በየሳምንቱ ጓጉታችሁ የምትጠብቁት እንደ አዲስ የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንግዲህ ይህ ፕሮግራም የሚሆነው በየሳምንቱ የተለያየ ግንኙነት ያላቸው ግለሰቦች ይመጣሉ ይወዳደራሉ። ከነዛ ግለሰቦች መሃል ጓደኛማቾች ሊሆኑ ይችላሉ፣ ፍቅረኛማቾች፣ ባለትዳሮች፣ እህትማማቾች፣ ዘመዳማቾች የተለያየ ግንኙነት ያላቸው ሰዎች እዚህ መድረክ ላይ እየመጡ ይጫወታሉ ይወዳደራሉ። አያይዘውም ደግሞ ከአዘጋጅ የሚመጡላቸው ጥያቄዎች ይኖራሉ። እነዛን ጥያቄዎች እንደምትመለከቱት አይ ወይም ደግሞ አዎ በማለት መልስ ይሰጡናል። ከዛም በመቀጠል ለምንድነው አይ ያሉን ለምንድነው አዎ ያሉን አያይዛችሁ ታስረዱናላችሁ ዝርዝሩን ይነግሩናል ማለት ነው። ከዛም በመቀጠል ደግሞ የሚያጋጥማቸው የህይወት ገጠመኞች ሊኖሩ ይችላሉ። እነዛን ገጠመኞች እያጫወቱን ቆንጆ ቆይታ እናሳልፋለን። ቀጣዩ የፕሮግራማችን ክፍል የሚሆነው ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ነው የሚሆነው። እዚህ ውድድር ላይ እያንዳንዱ ጥያቄ ያንድ ሺህ ብር ሽልማት አለው። ይሄንን ዙሪያ ያለፉ ተወዳዳሪዎቻችን ደግሞ እጅግ በጣም አጓጊ ወደ ሆነውና 15000 ብር ወደሚያሸልመው ዙር ያልፋሉ ማለት ነው። አይ ይሄ ዙር ይቅርብን ካሉ ደግሞ እዚህ ጋር የተሸለሙትን ሽልማት ይዘው ወደ ቤታቸው ይሄዳሉ። እንግዶቻችን እኛን አክብራችሁ ፈቅዳችሁ ልትጫወቱ እዚህ ስለመጣችሁ እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁልን። ሞቅ አርጉት። እናንተም በየቤታችሁ ሆናችሁ የምትመለከቱን ውድ ተመልካቾቻችን ወዳችሁ ፈቅዳችሁ ምርጫችሁ አድርጋችሁ እየተመለከታችሁን ስላላችሁ ምስጋናችን ከልብ ነው። እሺ ተመልካቾቻችን የዛሬ ተወዳዳሪዎቻችን እንግዲህ ቲክቶክ ላይ በደንብ እናቃቸዋለን። በዚህ ረድፍ ያሉትን እንግዲህ ከነሱ ጋር ያላችሁ ግንኙነት ምንድነው? ስማችሁን አያይዛችሁም ደግሞ አሁን ላይ ያላችሁበት ነገር ንገሩንና ወደ ጥያቄዎቻችን እናመራለን። ካንቺን ጀምር። ሰላም ሄርሜላ መድፉ ባላለሁኝ ኮንተንት ክሪኤተር ነኝ። አብዛኛው ሰው ሊያገኝ የሚችለው ባዚ በሚለው ስሜ ነው። ሶሻል ሚዲያ ላይ ኢንተርቴይን የሚያደርጉ ኮንተንቶች በመልቀቅ እታወቃለሁኝ እና ዛሬ ከወንድሜ ጋር ልወዳደር የመጣሁት። መልካም እሺ ወደ አንተ መጣ። እናወድ መድፉ ባላለሁ የባዚ ታላቅ ወንድሟ ነኝ። አሁን ካረንትሊ በአካውንታንትነት ፋብሪካ ውስጥ ተቀጥሬ እየሰራሁ እገኛለሁ። እሺ ወደ እናንተ መጥቻለሁ። ራስሽን አስተዋውቂን፣ አሁን ያለሽበትንና ከማን ጋር እንደመጣሽ ንገሪን። እሺ አመሰግናለሁ። ሄቨን ሲሳይ ይባላል። በቲክቶክ ስሜ ሄቭ ኤንድ ባሩክ በሚለው ነው ሰው የሚያቀኝ። ባሩክ ልጄ ነው። ብዙ ጊዜ ቪሎግ በመስራት ነው የምታወቀው። የመጣሁት ደግሞ ከታናሽ እህቴ ጋር ነው። እሺ መተናል ወደ አንቺ። ሰላም ኢልሻዴሳ ይባላል። የመጣሁት ከታላቅ እህቴ ጋር ነው። እሺ ወደ እናንተ መተናል። ራስሽን አስተዋውቂን፣ አሁን ያለሽበትን ሁኔታና ከማን ጋር እንደመጣሽ ንገሪን። እሺ ሰላም እንዴት ናችሁ? ጽዮን እባላለሁ። ዲዛይነር ነኝ። ልብስ ነው የምሰራው። ቲክቶክ ላይ በሱ ነው የምታወቀው እና የመጣሁት ከወንድሜ ጋር ነው። መልካም ወደ አንተ መተናል። እሺ ብሩክ ተስፉ እባላለሁ። ከጽዮን ጋር ነው የመጣሁት። የምሰራው ደግሞ የሀገር ባህል ልብስ ነው የምሰራው። አንድ አይነት ሙያ ውስጥ ነው ያላችሁት። መልካም እሺ ዝግጁ ናችሁ? ወደ ጥያቄዎቻችን ልናልፍ ነው። ከዛ በፊት ቦታችሁን ያዙ። ዝግጁ ናችሁ? ስለዚህ እኔ መልሳችሁን ስጡኝ እስከምላችሁ ድረስ ወደ ሁለቱም ጋር መሄድ አትችሉም። ልክ መልሳችሁን አሳውቁኝ ስላችሁ አይ ወይ ደግሞ አዎ የሚለውን ትመርጡና ትነግሩናላችሁ ማለት ነው። እሺ ስለ እህቴ ወይም ወንድሜ ሁለት ጥሩ ባህሪያትን መናገር እችላለሁ። አስቡበት። መጀመሪያ አስቡበት። አሰባችሁበት? እሺ መልሳችሁን ስጡን። እሺ በያላችሁበት ዙሩ። ጠብቃችሁ ነበር እንደዚህ ሆናል ብላችሁ? ባይሆን አስበሽን? እሺ ባዚ ከናንተን ጀምር።
ደስ ይለኛል። እሺ ሁለት ጥሩ ባህሪያቶቹ አንደኛ ናኦድ በጣም ጠንካራ ሰራተኛ ነው። ከምነግርሽ ላይ በጣም ጠንካራ ሰራተኛ ነው። አንደኛ የማደንቅለት ነገር እሱ ነው። ሁለተኛ ደግሞ ላመነው ነገር ይሄዳል እስከ ጥግ ድረስ እና ከሱም ብዙ የተማርኩት ነገር አለ። ያ ላመነው ነገር በጣም እስከ ጥግ ድረስ ነው የሚሄደው። ይፋለማል በደንብ ይፋለማል። መልካም። እሺ ናኦድስ? በጣም ትዕግስተኛ ነች። በጣም ትዕግስተኛ ነች እና ጎበዝ ሰራተኛው ነች። በስራዋ ላይ ከድሮም ጀምሮ ቲክቶክ እንደዚህ ሳትል በፊት በጣም የመጀመሪያ አካውንቷ ተበላሽቶባት ድጋሚ ጀምራ እንደ አዲስ አሁን ያለ ደረሰችበት ነው። በጣም ዴሊኬትድ ነች። ደስ ይላል። እስኪ በዚሁ አያይዛችሁ ደግሞ ሁለት ጥሩ ያልሆኑ ባህሪያቶችን ምን አለው ናኦድ? ሁለት ብቻ አንድ እሱ እውነት ነው። እሺ ምን አለ? ጥሩ ያልሆነ ሳይሆን እንደ ወንድምነቱ አንዱ ያረጋለው ኦብቪየስሊ። ስለዚህ አንደኛ ይነጫነጫል። ኖ አይደለም ያስቀመጥኩትን ምግብ ባይበላብኝ ደስ ያስቀመጥ ካየ እሺ ይበላብኛልና በመተወደም እኮ ቁልፍ ምናምን ታዘጋጅ ከቁም ሳጥኑ እኩል አሁን የምግብ ሼልፍ ደግሞ ይዘጋጃል እናንተ ቤት ማለት ነው። እሱ ነው ሌላ የለም። አዎ ከዘረዘርኩኝማ ጊዜ አይበቃም። ስለዚህ ባንድ ነገር እሺ ናኦድስ? ስለሷ ጥሩ ያልሆነ ባህሪ እንድታስተካክል የምትፈልገው ከቁም ሳጥኔ ተጣጣ ከሱ በተጨማሪ ልብሴን ባለብስብኝ ደስ ይላል። በፈጣሪ ስም እውነት ታጥቦ ይገባል አይደለም? አረ ሁሉንም ነገር የማይቀረት ነገር የለም። ታጥቦ ይገባል፣ እሷ ለብሶ ቆሽሾ ይገባል ተመልሶ። ማን ነው ታላቅ? አንተ ነህ ታላቅ። ምን ያህል ነው የምትበላለጡት? ኦልሞስት 2 ዓመት። 2 ዓመት አዎ፣ ብዙ አይደለም። ለዛ ነው መሰለኝ ይሄ መሃል ላይ ያለው ነገር ደመቅ ያለው። ስለዚህ እያንዳንዱ ነገር ትለብሽበታለሽ። ሁሉንም ነገር እንድታስተካክል ትፈልጋለህ? የኔ ማለት የኔ አይደለም ያንቺ እሱ አይደለም። ያው እንግዲህ የብዙ ሴቶች ባህሪ ነው። ያንተ የኔ ነው፣ የኔ ግን የኔ ነው። አይቺ የታወቀች ነች። እሺ ፌቭ ወደ እናንተ መጣሁ። ሁለት ጥሩ ባህሪ ስለ እህቴ እናገራለሁ ብለሽናል። ንገሪን እስኪ። እሺ ሁለት ጥሩ ባህሪ፣ የመጀመሪያው እምነቷ ላይ ያላትን ነገር በጣም ወድላታለሁ። ኢቭን እስካሁን ድረስ ሰንበት ትምህርት ቤት ትማራለች። ሃይማኖቷ ላይ ያላትን ነገር በቃ በጣም ነው የምወድላት። እሱ ጥሩ ባህሪ ነው ብዬ አስባለሁ። ሁለተኛ እኔን በማገዝ ለምሳሌ ቲክቶክ ላይ በጣም ነው የምታግዘኝ። ቪዲዮዎች ማስታወቂያዎችን ስሰራ ምናምን እሷ ነች የምትቀርጸኝ። ትምህርት ቤት ውላ ማታም ሊሆን ይችላል ነገ የምሰራው ካለ ቅዳሜና እሑድ ነው ብዙ ጊዜ የምሰራው ሌላ ስራ ስላለኝ ማለት ነው። እና አርብ ማታ አምሽታ ሁሉ መታ አብራኝ ታግዘኛለች። በዚህ አጋጣሚ በጣም አድርጌ አመሰግናለሁ። ደስ ይላል፣ እውነት ደስ ይላል በጣም። አንቺስ? ከሄቡ ሁለት የምትወጂላት ባህሪ? ፋሚሊዋ ላይ ያላት በጣም ቤተሰብ ወዳጅ ናት። እናት አባቷን፣ ቤተሰብ አጠቃላይ እህት ወንድሞቿን በጣም የምትወድ ሰው ናት እና በራሷን በኑሮዋ ላይ ቤተሰቧን ማኔጅ ታደርጋለች በጣም። ሁለተኛ ነገር ደግሞ ስራዋ ላይ ሀሳብ ኮንተንት በማመንጨት ምናምን በጣም ቶሎ እንትን ትላለች፣ ታስባለች። እሱም ባለ በጣም ወድላታለሁ። እስኪ ውቀሻት ምን አለ ሌላ? ጥሩዋን ብቻ አይደለም ንገሪያት። እኛ ፊት ለፊት ነው የፈለገ ነገር ቢመጣ ዳኛ እንሆናለን። እንዲች ብለሽ ታናሽ ናት ብለሽ አትናገሪያት። ስለዚህ ተናገሪ ዛሬ ደስ ያለሽን ነገር። በጣም ትረሳለች። ከወንድምሽ የምትወጂለት ሁለት ጥሩ ባህሪ? ወንድሜ በጣም ትዕግስተኛ ነው እና ከልጅነቱ ጀምሮ ማለት ነው ሁሉን ነገር ይችላል፣ ሁሉን ነገር ያልፋል። ስለዚህ በሱ ምክንያት በጣም ብዙ ነገሮች ሲስተካከሉ ነው በራሴም ዙሪያ ማለት ነው። እሱን ነገሩን ወድለታለሁ እና ደግሞ ሰው አክባሪ ነው በጣም። ትንሽም ትልቅም ምናምን በጣም ወድለት ነገሩ ማለት ነው እና ትንሽም ትልቅም ምናምን አይልም። በቃ ከሁሉም ሰው ጋር ተግባብቶና ተዋዶ ነው እንትን የሚለውና የሚኖረው። አዎ እሺ። እና ደስተኛ ነኝ በሱ። የምትወድላት ሁለት ጥሩ ባህሪ? እሺ ከዚህ የምወድላት ባህሪ ያው መጀመሪያ ለቤተሰቧ ያላት ፍቅር፣ ለቤተሰቧ ለትዳሯ ያላት ፍቅር በጣም ማደንቅላት ባህሪ ነው። ሁለተኛ ደግሞ ያላመነችበትን ነገር በፍጹም እንደማትሰራ ማለት ሰው የሆነ ነገር ይለኛል ምናምን በሚል ያላመነችበትን ነገር በፍጹም አትሰራም። ይሄንን ነገር በጣም አደንቃለሁ። ኦኬ። ምንም ነገር ቢሆን ካላመነችበት አታደርገው። ስራ ላይ ብቻ ሳይሆን ህይወቷ ላይ ማለት ነው።
መልካም መጥፎ ባህሪዋስ? መጥፎ ባህሪ ይኖራል። መጥፎ ባህሪ ያው ንዴት ቶሎ በጣም ለዛ ነው መሰለኝ ትዕግስተኛ ነው ያለችኝ። እሺ ንዴት በጣም አለባት። ያው ቶሎ መበሳጨት ትራለባት። ሌላ እኔ እንጃ ብዙ ይኖራል ግን አሁን እኔ እንጃ አልበቃልኝም። ይበቃል? አዎ ታስተካክያለሽ። ለማስተካከል ዝግጁ ነሽ ጽዬ? አትናደጂበት እንጂ የዋህ ነው ብለሽ። እሺ ተመልካቾቻችን ቆንጆ ቆይታ እያደረግን ነው። ቀጥታ ወደ ሁለተኛው ጥያቄ እንሸጋገራለን። ዝግጁ ናችሁ? እሺ ቦታችሁን ያዙልን። ወደፊት ኑና ወደ አንቺ መጥቻለሁ። እንግዲህ በጣም ቲክቶክ ላይ ሆዳችን ፍርስ እስኪል ነው የምታስቂን። እውነት ነው። በጣም ያ ፊልተር በደንብ ነፃነት ሰጥቶሻል ብዬ አስባለሁ። ፊልተሩ ባይኖር ያ ነፃነት ይኖር ነበር ብለሽ ታስቢያለሽ? አዎ because ከፊልተሩ በፊትም እሰራ ነበር ሶሻል ሚዲያ ላይ እና I think ፊልተሩ ከመጣ በኋላ ብሎብ ስላረጋ ነው ኮንተንት ሰው ሞስትሊ በፊልተሩ የሚያቀኝ። ግን ናውድ እንዳለው ቅድም መጀመሪያ አካውንት ነበረኝ እሱ ፌል ሲያደርግብኝ ነው ወደ አዲስ የጀመርኩትና እሱ ላይ ነው ፊልተሩ የመጣው። የመጀመሪያ አካውንት ላይ ግን አክቲንግ ኢንተርቴን የሚያደርጉ ኮንተንቶች ምናምን ሰራ ነበር። ሶ ፊልተሩ ባይኖርም ስቲል ባዚ ትኖራለች። ሜቢ ሰም ኮንተንት ቼንጅ ሊኖረው ይችላል ግን ስቲል ባዚ ትኖራለች። ያ ግን ሞር ነፃነትም ይሰጥሻል አይደለ? አክቲንግ ደግሞ ብለሽኝ ነበር። እያየንሽ ነበር በአክቲንግም በድምጽም። እንዴት ነው እሱ ነገር? ልትቀጥይበት አስበሻል? በሲኒማ በሙዚቃው እንጠብቅሽ? አዎ አክቲንግ በጣም ነው የምወደው። እንዳልኩሽ የመጀመሪያ አካውንቴ ላይ በጣም ብዙ የምሰራው አክቲንግ ነበርና ይሄኛው ፌል ሲያደርግብኝ እዚህኛው ላይ በኢንተርቴይንመንት መጣሁኝና ሰው በደንብ ወደደው ያንን ሶ የአክቲንጉን ትንሽ ያዝ ማድረግ ነበረብኝ። አሁን ግን በሁለተኛው አካውንቴ አክቲንግ ጀምሬያለሁ። ሞር አክት ማድረግ ጀምሬያለሁ because በጣም ነው የምወደው አክት ማድረግ እና ሰውም ይወደልኛል አክት ሳደርግና ሶ ዋይ ኖት ሁለቱንም ለያዛቸው ባዚም እንዳለቸው ነው። በዚህኛው ደግሞ አክት ማድረግ እንደምችል ማሳየት ፈልጋለሁኝና የሙዚቃው እሱ የሆነ ካዡዋል ቲንግ ነው። እንደ ሲሪየስሊ መያዝ የምፈልገው ነገር አይደለም። ኤቭሪ ናው አሁንና እንዴት ነው አልፎ አልፎ እንትን የምለው ነገር ነው። ግን በደንብ ማተኮር የምፈልገው አክቲንጉ ላይ ነው። ከዛ በተጨመረ ደግሞ የኢንተርቴይንመንቱ በዛው ይቀጥላል። ኦብቪየስሊ ባዚ እንዳለቸው ነው። ያኛው ባዚ ፕላስ አክቲንግ ማለት ነው። ባይ ዘ ዌይ በጣም ጎበዝ ነሽ። የምር ይሄ የፊት አገላለጽሽን ምናምን በጣም ነው የምወድልሽ። ዜራ ክብርልኝ። ደስ ይላል በጣም። እሱ ወይም እሷ ባጠፋችሁ ወይም ባጠፋው እኔ ተወቅሼ አውቃለሁ። አስቡና መልሳችሁን አሳውቁን። በጣም ጥሩ ባላችሁበት ዙሩ። ዋው በቃ አንድ የተለየ ሰው ተገኘ። የማይኮርጅ ሰው የራሱ መልስ የሚሰጥ። እናንተማ የሆነ ተነጋግራችሁ የገባችሁት ነገር አለ እንዴ? እዚሽ ጋር ስትሆኑ እዚሽ ጋር ዛሽ ጋር ስትሆኑ ዛሽ ጋር ረረረረ። ስለዚህ ልዩ ከሆነው እንጀምራለን። ናኦድ ንገረን። እሷ ባጠፋችሁ ተቀጣህ አታውቅም ወይ ተወቅሳ? እርግጠኛ ነኝ ሁላችሁም ውስጣችሁ ላይ የሆነ ነገር እየቆጫችሁ ነው አይደለ? እስኪ ምንድነው አጫውተን። እድሜያችንም ተቀራራቢ ሲሆን ባይዘው የሆነ የጎረመስን ከመጣን በኋላ ነው ጸባያችንም የተቀየሩ። እሷ ድሮ በጣም ጸጥተኛ ሰው ነበረች። ዝም ነው። እኔ ደግሞ ተጫዋች ነበርኩ። እሺ እሷ አጥፍታ ማለት ነው እኔ ሁሌ ስለምንቀለቀል በቃ እኔ እሱ ነው ወስደው አርፋ ተቀመጠ እንጂ። እስኪ ያጋጠማችሁ ገጠመኝ ካለ ከዚህ ጋር አያይዘ በሷ እኔ እንትን ያልኩት ምን አድርጋችሁ ወይ ምን አድርጋ አንተ ተቀጣ? እስኪ አንዱን ደስ ያለ መጠቃቀስ አይቻልም። እኔማ እስቲ ልስማ ንገረና። እሷ ማድረገችው ሞስትሊ አምሽታ ምናምን ስትገባ ያንተ ነገር ነው አንተን እያየች ነው። እንደዚህ በጣም ይገርመኝ እኮ አይደለም። የተለየ አይደለም፣ ብዙ ትንንሽ ነገሮች ናቸው። ብቻ ተቀጣሃል፣ ተገረፍክ? ከሁለቱም
የማረሳው የልጅነት ገጠመኝ አለን። በደንብ አስቡበት። አይጠፋም። የለም እንዳትሉኝ ገጠመኝ አይጠፋም። የማትረሱት የልጅነት ገጠመኝ ምንድነው? ከእህትህ ወይም ከወንድማችሁ ጋር ያሳለፋችሁት? ምላሻችሁን አሳውቁን። እሺ ዙሩ። ደስ በሚል ሁኔታ እንግዲህ ሁላችሁም አዎ ብላችኋል። በጣም ደስ ይላል። ብዙ ገጠመኞችን ልንሰማ ነው። አሁን ደግሞ እስኪ ከእናንተ እንጀምር። እሺ ልጅ ሆነን ያው ትንሽ ደግሞ ጨዋ ነው ምናምን ብለሽም ተንኮለኛ ነው። እኔን ያናድደኛል በድብቅ ማለት ነውና እሺ የሆነ ጊዜ በቃ ዝም ብዬ እመታዋለሁ ሲያናድደኝ ምናምን አለ አይደለ መምታት። ከዛ ይሆናል እንዲ ቁምሳጥን አነስተኛ ቁምሳጥን ነገር ከኋላው ስለት ነገሮች ይቀመጣሉ። ኦኬ እና ሁሌ እኔ ቤት ሳጸዳ ምናምን አየዋለሁ እና እንዳላቃል ይሄ እንትን ምንድነው መከተቻ ምናምን አዎ እንደዛ ነገር እና የታገልን እየተጣላን አውቆ እዛ ውስጥ ወደቀብኝ ማለት ነው። ከዛ እንደ ይኑር አይኑር ምናምን ነገር ሁሌ ስለማየው እንዳለ ነው ማስበውና አውቆ ይሄ እንደ ሞት ምናምን አይነት ነገር የለም እንደ መሞት ነገር ይመስል ያው በልጅነት በቃ ቀጥታ ሞተ ነው ያልኩትና ከዛ የጮኩትን ጮት ምናምን በቃ ወይኔ ወንድሜን ገደልኩት ኦ ብዬ ምናምን ለረጅም ሰዓት ዝም አለኝ ማለት ነው። ከዛ ለካ አውቆ ነው። አንተ ግን እስካሁን አረሰኮለ በጣም ከባድ ነው እውነት። አይ በልጅ አይምሮ ስታስብ በጣም ከባድ ነው በጣም እና አረሰው እሺ ሄቡዬ ልጅ ሆነን ሳይሆን ልጅ ሆና እሷ እኔ እንደነገርኩሽ ልጅ ሆና እኔ አዝያት ምናምን ነበር ያሳደው እንትን ምንለውና የሆነ ጊዜ ልጅ ሆና በጣም አዝያት እየሄድኩኝ መንገድ ላይ የሆነ መኪና መጣና ትልቅ መኪና አንቺ ዳርዳሩን እንጂ እንዳታስገጭኝ አስበያት አዝያት እንግዲህ ከተገጨን እኩል ነው የምንገጨው። አንቺ በጣም ልጥነሽ እግዚአብሔር ዳርዳሩን እንጂ እንዳታስገጭኝ ታዝለሽ እንደዚህ ማሰብ ትችይ ነበር። እንደውም ያዘልኩበት ሲገባኝ ዋው እና እሱ ያስቀኛል ሳስበው ማለት ደስ ይላል። ባዚ ወደ እናንተ መጣሁ። እኔ ይሄ ማረሳው ገጠመኝ ድሮ ህፃን እያለን ግቢ ውስጥ ሰዎች ነበሩና የሆነች ሴት ነበረች ልጅ አላትና ከኛ እድሜ እኩል ነገር ነው ልጅና ስልክ ይጠራል እሷ ጋር ባለቤቷ ውጪ ስለነበረ የቤት ስልክ አልነበረ ድሮ ሶ አንድ ቤት ስልክ ነው ያለው። ሲደወል ጠራናት እሷና ልታናገር መጣች። ልጇን ይዛ መጣች በዛውና ናውድ ሲመታው አየሁት። ናውድ ልጇ ሲመታው አየሁትና ናውድ ደግሞ ታላቁ ስለነበረ ዝም ይሏል። ረፍረፍ ምናምን ነገር ነው የሚሆን አይቼው ነበርና ነቢና ጫማዬን አልጋዬን ላሳየው ያስገባሁት መኝታ ክፍላችን ማለት ነውና እናቱ እስኪለይልኝ ነው የጠበቅኩት። ከዛ መኝታ ክፍል አስገባሁትና ንክስ አይደለም ወንድሜ ነው መስለታው ስለወከለው የንክስ አልኩት። ከዛ በኋላ ወጣ ጸጥ ብሎ ወጣ። ንክስ አድርጌ ጥፋቱን ስለሚያውቅ ማለት ነው። ከዛ እናቱ አናግራ ጨረሰችና ስትሄድ በቤ በቃ እዚህ ተጫወት አልፈልግም ያቺ ትባላለች። እሱ መቼ ነው ማረሳው ወንድሜ ሲነኩኝ አልወድምና ፕሮቴክቲቭ ኤግዛክትሊ እሺ ናኡድስ እንዴ ትባላለች ደስ ይላል። እኔ ከማረሳው ተማሪ እያለን አንዴ በጣም ነው እብድ የሚወዳት እሷን ባይዘው ቀጥዬ ብለን እየሄድን እሷን መርጦ ነው የሚተነኮሰው። ትፈሪያለሽ? አላውቅም ምን እንደሚታያቸው አላውቅም። ትፈሪያቸዋለሽ ግን ላይክ እንደዚህ? አዎ እፈራለሁኝ ግን አክት ምናምን አላሳይም ወይ ምናምን ነገር አይደለም ግን ይታያቸዋል። እሺ ከዛ እንደዚህ እየሄድን በጃኬቱ እንደዚህ ወደፊት እየሄድን እሱ እንደዚህ ነው የሚመጣው። እዛ በጃኬቱ ተዋት ያደረጋት አየሁት። እብድ ነው ምን ላድርግ ባላየሁት። አንተ ግን እሷን ትንሽም ነኝ እየተናከሰችልህ ማስዋረግ ይነጃል ላጋግል እንዲህ እየተናከሰችልህ መኝታ ቤት ድረስ አስገብታ በጀለ እኮ ከአቅሜ በላይ ሆነ። ይገባኛል። ደስ ይላል በጣም።
ተመልካቾቻችን በየቤታችሁ ሆናችሁ ቆንጆ ቆይታ እያሳለፋችሁ እንዳላችሁ ባለሙሉ ተስፋ ነን። እናንተም እንግዶቻችን ጥሩ ቆይታ እያደረግን ነው አይደለ እንዴ? በደንብ እስኪ ሞቅ እናድርገው። ከመሸጋገሪያ በኋላ ተመልሰን እንገናኛለን። እንዴት ነበር? በጣም ቆንጆ ነበር። ተመችቷችኋል? አዎ። እናንተም ተመልካቾቻችን በየቤታችሁ ሆናችሁ ቆንጆ ቆይታ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። አሁን ቀጥታ የምናልፈው በምልክት የመግለጽ ውድድራችንን ነው። ዝግጁ ናችሁ? እያንዳንዱ ጥያቄ አንዳንድ ሺህ ብር ያሸልማል። 20 ሰከንድ ብቻ ስላላችሁ ፈጥናችሁ ለማስረዳት ሞክሩ። ባዚ ካንቺ ጀምራለሁ። ስክሪን ላይ የምታዩን ወይም ደግሞ የተጻፈልሽን ነገር ለወንድምሽ አስረጂ። ልጀምር? አዎ 20 ሰከንድ ነው ያላችሁ። ልብስ፣ ቀሚስ፣ ቬሎ፣ ሀበሻ ቀሚስ፣ ጥበብ፣ የሀገር ልብስ፣ ሽፎን። ባለቀ ሰዓት ዋው ደስ ይላል በጣም። ባለቀ ሰዓት ናኦድ መልሰዋል። እሺ ፌቮ ዳንቻ አልፋለሁ። 20 ሰከንድ ነው ያለሽ። በደንብ አድርገሽ ለእህትሽ አስረጅልን። እንጀምር። አስረጅ። ጉንዳን እንስሳ ነው? ድምጽ ማውጣት አይቻልም። ዲስኳሊፋይድ ያስደርጋል። ቶሎ በሉ። እባብ፣ ትል፣ እንሽራሪት፣ ድመት፣ ትንሽ ነው የቀረው። ሰዓት አልቋል። ዋ ሰዓት እኔ ራሴን ሽላሊት ነበር የመሰለኝ። እስስት ነበረ። ያ እስስት ነበረ። እሺ ቀለም እንዴት ትቀይሩ? ቀለም ከባድ ነው ቀለም መቀየር። እውነት ነው። እሺ ወደ እነዚህ እመጣለሁ። የምታዩን ነገር ለወንድምሽ በ20 ሰከንድ ውስጥ ቶሎ አስረጅልን። ሜካፕ፣ መስታወት። ከባድ ነው። ከበደ? አዎ ያው አንዳንዴ አላስረዳችም እኮ ፌቡ። አስረድች ደከመሽ እንዴ? አይዞሽ ፌቡ። አይዞን እንዴ ይሄን ስለተሳሳታችሁ ቀጣዩን ደግሞ ልታሸንፉና ልትመልሱ ትችላላችሁ። ተስፋ እንዳትቆርጡ እንዴ። እሺ ናኦድ ስክሪኑ ላይ የምትመለከተውን ነገር በ20 ሰከንድ ውስጥ ለእህትህ አስረዳለን። እንጀራ መጋገር። እንጀራ አንብበው በደንብ አንብበው። ሰዓትህ እየሄደ ነው። ቂጣ፣ ሰዓትህ እየሄደ ነው። እንጆሪ። እንጀራ ከእንጀራ ጋር የሚቀራረብ ነገር። ዋው አልተቻላችሁም። መንታ ናቸው እነዚህማ። እንዴ አልተቻሉም ፌቡ። እሺ ወደ አንቺ እንመጣለን። ስክሪን ላይ የምትመለከቱን ነገር ለእህትሽ በ20 ሰከንድ ውስጥ ቶሎ ብለሽ አሳይልን። እየሞከርሽ ፌቡ 20 ሰከንድ ብቻ ነው። ኢዚ ከፍቷት ነበር ቅድም። እውነት ነው። እሺ ወደ እናንተ እመጣለሁ። ስክሪኑ ላይ የምትመለከተውን ነገር ለእህትህ በ20 ሰከንድ ውስጥ ቶሎ ብለህ አስረዳለን። ጀምር። እየሞከርሽ 20 ሰከንድ ብቻ ነው ያለሽ። የቡላ ገንፎ። አስረዳት። የገብስ ገንፎ። ከዛስ አቦካው። ከዛስ ቃል ማውጣት አይቻልም። ሰዓት አልቋል። እናዝናለን። ቆጮን አብኩተተው ካሳጋግረው። እንዴት ነው የሚጋገረው? አይ ይሄ እንዴት ነው? ሊጥ ነገር ነው አይደል? ከዛ እንደዚህ ይጋገራል። ምጣድ ባዘርግተህ ምናምን ጨፍረ ማድረግ ነው።
ትንሽ እንደዚህ ጉራጌኛ ጨፍራ ብትበላ ወደ ቆጮ ተመልካቾቻችን እንዳያችሁት በጣም በፉክክር የተሞላ ውድድር ነበር ያደረግነው ውጤት ይዘን እንመለሳለን በያላችሁበት ጠብቁን የትም እንዳትሄዱ ተመልካቾቻችን ውጤቱን ይዤ ተመልሻለሁ እንግዲህ የዛሬ አሸናፊዎች ባዚና ወንድሟ ናቸው እንዳያችሁት አልተቻሉም ነበር በጣም ነው የተፎካከሩት ስለዚህ 2000 ብራችሁን ይዛችሁ ትሄዳላችሁ ወይስ አጓጊ ወደ ሆነውና 15000 ብር ወደሚያሸልመው ዙር ታልፋላችሁ ምን ትላለህ ምን ታስባላችሁ ምን ታስባለህ ክፍት ነው በዚህ ነው ወይስ ምን ታስባላችሁ እዚህ ድረስ መጣልና በዚህ ሽሮታ አይደለ አያያዛችሁንም በጣም ወዳችሁታል በልተናል ያጓጓል አይደል እንደ ስለዚህ ወደ ቀጣይ ዙር እንሸጋገር አዎ እሺ እዚህኛው ዙር ላይ ከሚጠየቋቸው ጥያቄዎች መካከል ሁለቱን ወይም ደግሞ ከዛ በላይ ከመለሱ 15000 ብር ይሸለማሉ እነዛ ጥያቄዎች እያንዳንዳቸው 10 ሰከንድ ስላላቸው ፈጥነው ማስረዳት አለባቸው ማለት ነው ከማን እንጀምር ሌዲስ ፈርስት እሺ ባዚ ስክሪኑ ላይ የምታየው ነገር ለወንድምሽ በ10 ሰከንድ ውስጥ አስረጂ መንገድ ሃይዌይ መስቀለኛ መንገድ አደባባይ ዜብራ ሰዓት አልቋል ለትንሽ በደንብ አስረድታህ ነበር ከኔ ነው ስለዚህ አሁን አንተ በደንብ ታስረዳታለህ ስክሪኑ ላይ የምታየው ነገር በ10 ሰከንድ ውስጥ አስረዳ ጀምር እንጀራ አብሲት ቂጣ መሶብ ክዳን የመሶብ ክዳን ጉልቻ ምጣድ ሰዓት አልቋል እንዴ አሁን ላይ ነው ምን ትንሽ ነው የምትሰጡት ደግሞ ምንድነው ግን መሶብ ወርቅ በሰዓት ነበረ ለትንሽ ነው ሁለቱንም አቤት እንዴት ነው ግን ስሜቱ 15000 ብር ለትንሽ ሁሉ ሲያመጣ ያሳዝናል በጣም ለንደደ ትንሽ ብር መልስ ሀሳቤን ቀይረን አይ የተሰጠ ነገር አይመለስም እንግዲህ ተመልካቾቻችን እንደተመለከታችሁት ለትንሽ በቃ ሁለቱንም እኮ የመጀመሪያ ቃላቶቹን ጠርተው ነበር ግን ሙሉን ጨርሳችሁ መግለጽ አልቻላችሁም ስለዚህ 15000 ብሩን አላሸነፉም ማለት ነው ቆይታችን በጣም ጥሩ ነበር እኔ በጣም ደስ ብሎኛል አብረን እዚህ ቆንጆ ቆይታ ስላሳለፍን በድጋሚ እጅግ በጣም አድርገን በሁሉም ክሩስም እናመሰግናለን ተመልካቾቻችን እናንተም በየቤታችሁ ሆናችሁ የምትመለከቱን ሁሉ ከታች በመናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ በቴሌግራም ገጻችን ላይ እየተመዘገባችሁ እዚህ መድረክ ላይ ኑና እንደ አዲስ ተዋወቁ ቀጣይ ሳምንት የተለየ ግንኙነት ባላቸው እንግዶቻችን እንመጣለን እናንተም ደግሞ በጉጉት እንደምትጠብቁን ተስፋ እናደርጋለን እስከዛው ድረስ መልካም ሳምንት ይሁንላችሁ ቻው ፕሮግራሙ በጣም ቆንጆ ነው ያሳቀ እርስ በርስ በደንብ እንድናውቀው ረድቶናል ፕላስ ገንዘቡ ቢኖርበት በጣም አሪፍ ይሆንልን ነበር ቢሆንም በጣም አሪፍ ነው ወደነዋል ያ ፕሮግራሙ ደስ የሚል ነበረ ኢንተርቴን ያደርጋል በዛውም ደግሞ ብዙ ነገር እንድናቅ ረድቶናል እርስ በራሳችን እና ደስ ይል ነበር ፕሮግራሙ በጣም ተመችቶኛል እኔ በጣም ዘና አድርጎናል አግባብቶናል ብዙ ሰዎችን እንድንተዋወቅም አድርጎናል እና በጣም ወድጃለሁ ቀጥሉበት ለማለት ወዳለሁ አመሰግናለሁ ግዳችን ስላደረጋችሁ በጣም አድርገን እናመሰግናለን